ዋሪሲ ከብዙ ውጣ ውረዶች በኋላ በሞዴሊንግ ኢንዱስትሪ ውስጥ ስኬታማ እየሆነች የመጣች ይመስላል። ነገር ግን አሁንም መንገዷ በፈተናዎች መታጀቡን አላቆመም። ከሀገር ውጪ ለመጀመሪያ ጊዜ ለምታደርገው የፋሽን ትርኢት በጉዞ ላይ ሳለች ፓስፖርቷ ቀነ ገደቡ ያለፈበት በመሆኑ ኤርፖርት ውስጥ በጉምሩኮች ተይዛለች። ይህ ሁኔታ በጊዜ ካልተስተካከለ ወደ ሀገሯ በግዴታ ልትመለስ ነው። ዋሪሲ ነገሮች በዚህ ሁኔታ ማብቃታቸውን መቀበል አልፈለገችም። ከዓመታት በፊት ከጎሳዋ እንዳመለጠች እርዳታ ፍለጋ ሞቃዲሾ ወደምትገኘው አያቷ ጋር ነበር የሄደችው። አያቷም ፓስፖርት ታዘጋጅታላት በለንደን የሶማሊያ ኤምባሲ ውስጥ ወደሚሰራው አጎቷ ላከቻት። ኤምባሲ ውስጥ እንደ ቤት ሰራተኛ እያገለገለች በዛ ጨለማ የምድር ቤት ውስጥ ዓመታትን አሳለፈች። በሶማሊያ ህዝባዊ አመጽ ይቀሰቀስና የሀገሪቱ መንግስት ይቀየራል። በዚህም ምክንያት በለንደን ያለው የሶማሊያ ኤምባሲ ይዘጋል። ኤምባሲው በሚዘጋበት ወቅትም የቤተሰቡ አባላት ዋሪሲን እዛው ጥለው ወደ ሶማሊያ ይመለሳሉ። ከዚያ ጊዜ ጀምሮ ነበር ዋሪሲ ጎዳና ለመውጣት የተገደደችው። አሁን ላይ የሞዴሊንግ ኤጀንሲው የዋስትና ክፍያ ከፍሎ ከእስር ቢያስለቅቃትም የመኖሪያ ፈቃዷ ካልታደሰ ወደ ሀገሯ መመለሷ የግድ ነው። ለዚህ ደግሞ ብቸኛው መፍትሄ የሀገሪቱ ዜጋ ከሆነ ሰው ጋር በትዳር መጣመር ነው። ለሎሪሲ ወደ ሀገሯ መመለስ በፍጹም ምርጫ ውስጥ የሚገባ አይደለም። ስለዚህም በጋራ መኖሪያ ቤታቸው ውስጥ የሚኖርን አንድ የሀገሪቱን ዜጋ ለማግባት ተገደደች። ጓደኞቿ ስለ ሁኔታው ሊያስጠነቅቋት ቢሞክሩም ይህ ለሷ የምርጫ ጉዳይ ስላልሆነ አልሰማቻቸውም። መጀመሪያ ላይ ጋብቻቸው ለወረቀት ብቻ እንደሆነ ተስማምተው ነበር የተጋቡት። ኋላ ላይ ግን ሰውየው በዋሪሲ ውበት ተፈተነ። ከስምምነታቸው ውጭም ከሷ ብዙ ነገሮችን መፈለግ ጀመረ። የኢሚግሬሽን ሰራተኞች ለጥናት ቤታቸው በሚመጡበት ጊዜም ገደቡን በማለፍ ከንፈሯን ይስማት ነበር። ያደረገው ድርጊት ለዋሪሲ ውርደት ቢሆንም ምንም ነገር ማድረግ አልቻለችም። ከሀገር ውጭ ወጥታ የፋሽን ትርኢቷን ማሳየት ባለመቻሏ የሥራ ህይወቷ ላይ ብዙም ለውጥ እያየች አይደለም። ኤጀንሲው የከፈለላትን ከፍተኛ መጠን ያለው የዋስትና ገንዘብ እንድታካክስም ሰውነቷን በግላጭ የሚያሳዩ ፎቶዎችን በተደጋጋሚ እንድትነሳ ያስገድዷት ነበር። የነገሮች መደራረብ ዋሪሲን ያስመርሯታል። ምስጋና ለዛች ታማኝ ጓደኛዋ ይሁንና ነገሮችን በትዕግስት እንድታልፍ ሁሌም ከጎኗ ሆና ታበረታታት ነበር። ከዕለታት በአንድ ቀን ነገሮችን የሚቀይር ደብዳቤ በአድራሻዋ ይደርሳታል። ለሥራ ፈቃድ ያስገባችው ማመልከቻ ተቀባይነት አግኝቷል። ዋሪሲ ደብዳቤው እንደደረሳት ነበር የጋብቻ ቀለበቷን የመለሰችው። ከዕዳና ከፍርሃት ነፃ ሆና በመጨረሻም ለመብረር ተዘጋጅታለች። ወደ ፋሽን መድረኩ ስትመለስ እንደ ከዚህ ቀደሙ ህይወቷን ለማትረፍ የምትፍጨረጨረውን ዋሪሲን አልነበረችም። ነገር ግን የራሷን ዕጣ ፈንታ በራሷ የምትወስን ጠንካራ ሴት ሆና ነበር። ራሷን በሚያስገርም ሁኔታ ቀይራለች። በካሜራዎቹ ብርሃን ውስጥም በሞገስና በኃይል ትራመድ ነበር። እንደ ቀድሞውም ዕጣ ፈንታዋ የሚመራት ልጅ አልሆነችም። ያ በፊት